ስለዚህ አይመለከትም ዘይነብ ብትከፍሉ ባትከፍሉ ከነሱ ጋር ከራሳችሁ ጋር ይጨርሳሉ። አንዱ ወንድሟ ነው። አንደኛው ኦሬዲ ሀቢባ አንዴ ላቋርጥሽና ይቅርታ አድርጊልኝና አንደኛው ወንድሟን ያለምንም ክፍያ በፊት አምጥቼዋለሁ። እኛ እህቶቼን ሳመጣ አብሬ አምጥቼዋለሁ። አሁን ደግሞ የጀመርኩት ሁለተኛው ወንድሟን ነው። ኦኬ ስለዚህ አንዱ ወንድሟ መጥቷል። ስለዚህ አይቆጠርም ከዚህ ውስጥ አንዱ ደግሞ ጀምሬለታለሁ ላመጣው። ኦኬ ቴንክ ዩ ሃና። አንዱ ደግሞ መጥቷል። ስለዚህ ከ17 ላይ ሲቀነስ 5 12 ሰው የ12 ሰው የስድስቱ 350 ሺህ ስድስቱ ሙሉ ከፍለዋል። ስድስቱ ደግሞ 120 ሺህ ግማሽ ከፍለዋል። ቶታሉ 2 ሚሊዮን 820 ሺህ ይመጣል። ከዛ ከ2 ሚሊዮን 820 ሺህ እናንተ የመለሳችሁላት 1 ሚሊዮን 400 ሺህ ነው። እሱ ያለችኝ ደረሰኝም ያለኝ አሁን ግዛው ደግሞ ለሶስት ሰው 150 ሺህ መልሰናል ደረሰኝ አለናል ብሏል። ያ ሶስቱ ግዛው ከላከልኝ ዋትስአፕ ላይ የከፈላችሁት 1 ሚሊዮን 850 ሺህ ይመጣል። ስለዚህ ከ2 ሚሊዮን ላይ አሁን እቺ ማዳም $1,000 ነው የሚከፈለው የወረቀት። ስለዚህ አሁን እና ዘይነባ የተጣላ ነው ሀቢባ በሁሉም ተግባብተን እኮ ዘይነባ በጀመሪያ ለሴትዮ የተከፈለው ብር መልሽ ነው የምትለኝ። አምነው ነው ልጆች ይሄ ነገር ከተጀመረ 1 አመት ከ6 ወር ሆኖታል። ይቅርታ አድርጊልኝና በጣም ቆይቷል። ገና 2023 ላይ የተጀመረ ወረቀት ነው ያለቀ ጉዳይ ነው። አሁን 2 አመቱ 1 አመት ከ7 ወር ከ8 ወር ሆኖታል። አሁን የተረሳ ያለቀ ነገር በቃ ይሄ ብር ከፍለን ሴትዮዋ ስሰጠን ስንከፍል ከራሴ ደግሞ ሃይሚ እሷ እናቷ እየታሰረችባት ነው። ስቃይ ላይ ናታ። እሷ ችግር እስካሁን ዋጋ እየከፈለች እናቷ ቤቷን አለች እኮ ሀቢባ። ይሄውልሽ ቢያንስ 150 ሺህ ብር እንኳን ካገኛችሁ እሺ በቃ ዘይነባ እኛ 150 ሴትዮዋ በሰጠችን ካለን ከራሳችን እየሞላን እንሰጥሻለን እንዳትቸገሪ ብለን በቃ መጨረሻ ላይ ግማሽ ሚሊዮን ሲቀር ዘይነባ እንደዚህ ነው በቃ ሃይሚ አብሽር ካልሆነ እዚህ ጋር ኪሳራ የጋራችን ነው 250 ሰርተን እንከፍላለን አለች። 250 አብሽር ሰርተን እንከፍላለን አለችኝ። እንደው በቃ ሰዎቹን አነጋግሬ የሚሰጡኝ ከሆነ አንቺም እንትናቲ ግሙሉን 500 ሺህ ብር እንሰጥሻለን በየወሩ አንዳንድሽ እንሰጥሻለን ብለው ማለት ነው። በቃ አንድ ሁለቴ ሰጥተው መልሼላታለሁ። አሁንም ደግሞ የማይሰጥሽ ከሆነ በቃ 50 ይበቃቸዋል። ምን ጨነቀኝ እኔ 150 ካገኙ በቂያቸው ነው አለችኝ። 100 ሰጠናቸው 50 ነው የቀረው። በቃ አለበለዚያ ደግሞ ኪሳራው የሁለታችንም ስለሆነ አንቺን ብቻሽን መክሰር የለብሽም አብረን የጀመርነው ይሄ ስራ ይሆናል ብለን ነው 250 እንከፍላለን አለችኝ። እሺ አልኳት። እሺ ተባሻ ብለሻል ዘይነብ ብለሻል። ይሄንን ማስረጃ ስልኬ መበላሽ ነው ጉድ ያረገኝ ስልኬ መበላሽ ነው። ሃይሚ አትዋሽም አላልሽም? ቆይ እንዴ ዘይነብ ሃይሚ አትዋሽም አላልሽም? ሃይሚ አትዋሽም። ሃይማኖት ያናታል ማለት ነው። ያውልሽ አዳምጪ ሃይሚ እስቲ ወይ ከኋላው ባለ ከኋላው አካል ይጫናታል በባላ ተዛዝቶ ቪዲዮ እንደላሳይሽ ነው በእናትሽ ማዳም ቢል አዳምጪ ምንድን ነው ያልኩሽ? እኔ ራስሽ ነሽ እኮ የመሰከርሽላት ለክሯ ሟች ናት። አትዋሽም ሃይማኖት አትዋሽም። እኔ አምናታለሁ። አስቀድመሽ ጭንቅላታችንን ሃይማኖት የምትናገረውን ሁሉ እንድናምን ገና ሃይማኖት ሳትመጣ ሃይማኖት አትዋሽም ማለት ሃይማኖት ለክሯ ሟች ናት። አትዋሽም። አዎ ናት። አሁን ሃይማኖት ትምጣልኛለሽ። ይኸው መታልሻለች ሃይማኖት። እሷ ደግሞ አይሆን ማዳም ቤት ነኝ። ይኸው አብረን እንከፍላለን። ሃይማኖት ምንድን ነው ያልሽ? የሞጆውን እንደውም እኔ ራሴ አመመኝ። የሞጆውን መሬት ሽጠን እንከፍላለን አልሽ። እኔ ቤቱ ቆይ ልጨርሳ ሃይሚዬ። እኔ ካልሆነ ይሁን ዘይነባ ካልሆነ መኪና አለ ካልሆነ መኪናው እንከፍላለን ስትይ ሁለት በቃ ሃይሚ 250 ይደርስብናል ምናምን ወደ ሀገር ወጥቼ የ5 ልጆች ነው እኮ ዘይነብ የቀረሽ እባክሽ። የ5 ልጆች 500 ሺህ ብር ነው ድጋሜ የከፈሉት ያልተመለሰ በመድኃኒዓለም ዘይነባ። እዚህ ጋር እኔ በእናትሽ በጥቂት ዘይነባ ይሄ ነገር አንደኛ 2 አመት ሆኗል። ልጆቹ በሰላም ትተው እየኖሩ ነው። አንቺ እኮ አንድ ነኝ የምጨቀጭቅሽ ሃይማኖት። እኔ እኮ አንድ ነኝ የምጨቀጭቅሽ። እኔ ግን ስንት ናቸው የሚጨቀጭቁኝ ሃይማኖት። እኔ ግን ታዲያኛ አልሰጠንሽም ዘይነባ። እኛ እኮ የሰዎቹ ላይ ያልበላ ነው። ሶስተኛ አመት እኮ እየሰራሁ ነው ዘይነባ። ያን ዳለ መክፈል 3ኛ አመት ገብቼ እኮ እዚህ እየሰራሁ ነው። ታውቂያለሽ ዘይነባ 500 ሺህ ብር ቀርቶ 250 እንሰጣለን። በቃ ካልሆነ ሃይሚ ብር ላኪልኝና ለትራንስፖርት ላኪልኝና 50 ሺህ ብር ወይ ደግሞ የሆነ ነገር ላኪልኝና ልንጣ ብለሽኝ አሁን ባለፈው ልኬልሽ እኮ ነው የመጣሽው ዘይነባ። አልኩሽ ኦፕሬሽኑ እንኳን አልዳነልኝም ሃይማኖት።
የኔን ፎቶ ለጥፈሽ ሌባ ናት ትይኛለሽም ብዬ አላሰብኩም። አብረን በልተናል። አብረን ሌባነት ይኸውልሽ አልቀርባላችሁ እናንተ እኔ ግዛው እንኳን ማናገር አልፈልግም ታውቂያለሽ። እኔና ግዛው አንግባባም፣ ይዋሻል ታውቂያለሽ። ግን አንቺ ኢሞ ላይ ገብተሽ ድምጼን እንኳን ልኬልሽ አይተሽ ወጣሽ። በኢትዮጵያው ቁጥር ዘይነባ ስልክ ተሰብሯል፣ ተሰብሯል። እንዴት ስጫትና ስጨርስ ተሰብሮ ነው ዘይነባ እስክሪኑ ተሰብሮ ነው። እኔ ቅዳሜ ዕለት ራሱ እግዚአብሔርን ቡካሪስት አሰራይ ነው 500 ሊሲል እግዚአብሔርን ተመልሼ ነው የመጣሁት። ለዚሁ ማስረጃ እንዳለ ማስረጃዎች ስልኬ ላይ ስላሉ እስክሪኑን ላስቀይር ስል 500 ብር ነው ያሉኝ። እግዚአብሔር ለዛችሁ ብዬ ቅዳሜ ዕለት ማለት ነው። ሃይዋን ራሱ የሆነ ቤት እንደዚህ ሳንቲም ስሰበስብ አይቻታለሁ በባለቤቴ ስልክ ገብቼ እንጂ ያ ስልክ ቢሉ ይሄ ሁሉ መረጃ ስልኬ ላይ አለ። ሀቢባ አይ ቆይ ይኸውልሽ አሁን እሺ ሙሳ ልንገርሽ የቀረባቸው አሁን አንዴ ለሃይማኖት እየነገርኳት እኮ አቋርጣኝ ነው። ሃይማኖት ይኸውልሽ ወይ 17 ሰው አመጣች። ከነዚህ ከ17 ሰዎች 3ቱ ዘመዶቻችሁ ስለሆኑ ከእናንተ ጋር ይጨርሳሉ። አያገባትም ዘይነብ። አንዱ ወንድሟ ነው፣ አንዱ ደግሞ መጥቷል። ስለዚህ ከ17 ላይ ሲቀነስ 5 12 ይቀራል። ከ12 ሰው 6ቱ 350 ሺህ ሙሉ ክፍያ ፈጽመዋል። 6ቱ ደግሞ 120 ሺህ ቅድመ ክፍያ ፈጽመዋል። ያ አጠቃላይ 2,800,000 ይመጣል። እናንተ ደግሞ የመለሳችሁት 1,850,000 ነው። ስለዚህ የቀረባችሁ 1 ሚሊዮን ነበረ። ከ1 ሚሊዮን ላይ አሁን ማዳም መታ ስጠይቃት የወረቀት ክፍያ ለመንግስት የተከፈለ እንዴት ነው የሚመለሰው? አይመለስም አለች። ስለዚህ የ6ቱ ከዚህ ከ1 ሚሊዮን ላይ የወረቀት ሲቀነስ 500,000 ብር ግማሽ ሚሊዮን ብር ይቀርባችኋል ያልተመለሰ። ሀቢባ ሂሳብሽ ልክ አይደለም። እሺ አፍረጅ እንዴት እዚህ ጋር አስተካክይ በይኝ። እሺ ይኸውልሽ 80 ሺህ የተከፈለውን እዚህ ውስጥ ከተቱ። ግን ልጆቹ እዚህ ውስጥ አልገቡም። የአዲሶቹ የወረቀት የተከፈለው ነው። ይኸውልሽ የወረቀት የተባለ ብሩን ለመላምጥተሽ እንደዛ ከሆነ ከ20 ሰው በላይ አምጥተሻል ማለት ነው። አይደለም 20 ናቸው ከነሱ ጋራ አይደለም። እነዚህ 3 ብለው ዘይነባ እኔ እኮ አሁን ዘይነባ በዚህም ወጣሽ በዛም ወረድሽ በዚህም ገባሽ በዛም ወረድሽ አሁን ያልተሰጠሽ ብር የ5 ሰው 500,000 ብር ብቻ ነው። በቃ ይሄንን እመኒ 500,000 ብር ነው እመኒ። እሱን ደግሞ የጋራችን ኪሳራ ነው። 350 ቆይ አይደለሽ ነው የጋራ እስቲ ቆይ እሺ አንተ ሃይማኖት አዳምጪኝ አታስከፊ ሃይሚ ሌላ ነገር በቃ ዘይነባ እኔም ሰር ይኸውልሽ አዳምጪኝ ሃይሚ አታስጠፊ። ለምሳሌ አሁን እንኳንም አዳምጫት ሃይሚ ዘይነብም ታውራድል ስጫት። እሺ ያው ዘይነብ ተናገሪ ለቪዲዮ ታበሪ ዘይነብ አልከፍት ብሎኝ ነው እምቢ አለኝ። ቆሞ ቀረ። ከፍቷል እኮ ምን ሆኖ ነው ዛሬ ባይከፍተው? ኢንቫይት አርገ ገብቼ ልውጣ። ቆይ ኢንቫይት አርጌሻለሁ ይመጣል አንቺ ጋር ስክሪንሽ ላይ። ከዛ ተርን ኦን የሚለውን ንኪ። ቆይ ዩካን ታኒ አሜን 53 ሰከንድ በኋላ 53 ሰከንድ በኋላ ይከፍታል። በቃ ቀጥ ያሰማል። ይኸውልሽ ሃይሚ ለምሳሌ እነ ሙሳ በስም ልንገርሽ 350 ሺህ ከፈሉ። የነሱ 150 ሰጠሻቸው። የሚከስሩት ስንት ብር ነው? እሺ አንድ በይ ሌባ ናት ብሎ ፌስቡክ ላይ ለቆኝ ላኩልሽ። አይተሽ እንኳን መልስ አልመለሽልኝም። ይሰማል ሀቢባ ድምጼ? ይሰማል። አዎ ላኩልሽ። እኔ ነፍሴን ላድን እስር ቤት ከገባው ምንድነው ማረገው? እንደ ሌባ አዲስ አበባ ነው የምኖረው አልኩሽ። ጠይብ 150 ሰጠሻቸው። ጠይብ 150 ትሞያለሽ። የቀረውንስ ብር ይኸውልሽ ከ350 ሀቢባ ሂሳብ ስትሰሪ ከ350 $1,000 ቆርጠሽ ነው ሌላውን መሰሪው። እሺ እኔ የቀረውስ ብር እኔ ብቻዬን ለምንድን ነው የምሰቃየው? አንቺ እኮ 150ውን ሴትዮዋ የሰጠችሽን ነው የሚከፈልሽ። ዘይነብ እኔ እኮ ሳሰላ 350 ሺህ ነው አብሬ አስልቼ እኮ በኋላ ላይ እኮ የወረቀት ቀነስኩኝ። እናቴ እነሱ እኮ ይከፋፈላል። አሁን ለምሳሌ 350 ሺህ እሺ 350 ሺህ ከፈለ 150 ብቻ ስንት ነው የወረቀት? 200 ሺህ ነው እንዴ እንትን የሚለው አይደለም። ታዲያ አሁን እኮ እነሱ የሚሉት እኮ 150 ከተሰጣቸው በቃ የቀለዘን 100 ሰጥቻለሁ። ለሁለት ሰው 150 ሰጥቻለሁ እና 100 የሰጡትን ላንብብልሽ። ማይ ጉድነስ በጣም ከባድ ነሽ ዘይነባ። አንዴ አዳምጪኝ እናቴ። ዮረብኝ ወላሂ አውዝ የደም ብር እኮ ነው
የደም የሰው ላብ ይሄ ደግሞ በታቃለች መጥፎ ስራ የለም እዚህ ምድር ላይ እንደ ህገወጥ ደላላነት መጥፎ ስራ የሰው እንባ የሰው ደም የሰው ህይወት ወይኔ እኔ እኮ ይኸውልሽ የሰፈር ልጆች ናቸው ለምሳሌ አሁን ሙሳ አባቴ ለምታተርፉት ብር ብላችሁ ሰውን አምጥቶ የሰው ሀገር ላይ ይመጣል ማይ ጉድነስ ያ ሰው የሚያዝንባችሁ ሐዘን ያ ሰው ለሚደርስበት ነገር ቤተሰቡ የሚያዝንባችሁ ሐዘን እሺ ይኸውልሽ ሃይሚ ራስሽ የመጀመሪያ ቀን የመጣሽ ቀን ነግረሽኝ የጻፍኩት ከዛ አንቺም ከሱም ደረሰኝን አስልቼ የመጣውን ልንገርሽ የኔንስ ደረሰኝ አልሰራሽም እኮ ሀቢባ አዳምጪ ለዘጠኞቹ እሰራለሁ ለዘጠኞቹ ቆይ ለዘጠኞቹ 100 ሺህ አስመለስሽላቸው አይደል ለዘጠኝ ሰዎች 900 ሺህ መጣ ለዘጠኝ ሰው 100 ሺህ ከዛም በኋላ ለሁለቱ ከዘጠኞቹ ውስጥ ለሁለቱ 50 ሺህ ደገምሽላቸው አዎ 1 ሚሊዮን መጣ ከዛም በኋላ $1000 ከከፈሉት ውስጥ ለአምስት ልጆች 80 ሺህ አስመለስሽላቸው ወረቀታቸው ስለዚህ 80 ሺህ አምስቴና ቅድም ያልኩሽ 100 ሺህ አንድ ላይ 1.4 መጣ 1,400,000 ነው ኦኬ ግዛው አሁን ልትልሻለው ደረሰኝ ለሶስት ሰው 150 መልሰናል ያ 150 450 ሺህ ይሆናል እዚህ ጋር ካሰላነው 1,400,000 ጋር 1,850,000 ይመጣል ስለዚህ ጠቅላላ አንቺ የሰጠሻቸው 2,820,000 ነው ከዛ ላይ 1,850,000 መልሰዋል 1 ሚሊዮን ነበር የሚቀርባቸው ከዛ ውስጥ የወረቀት አይመለስም ኦሬዲ ኤምባሲ ገብተው ልጆቹ ሪጀክት ነው የተደረጉት ስለዚህ የወረቀት ስለማይመለስ የወረቀት 500,000 ሲቀነስ የአምስት ሰዎች 100,000 የወረቀት 500,000 ሲቀነስ 500,000 ይቀርብናል ብለው ነው ሁሉንም አይነት ማስረጃ ያቀረቡት አንቺ ደግሞ ያልሻለሽው የወረቀቱንም ይመልሱልኝ ነው አይደል ትክክል በአም ትለው እንደዛ ነው እሺ طيب ከላይ እሺ የወረቀት አይመለስም አንዳንድ ሺህ አይደለ ቪዲዮሽን ያው አሁን ይበራል ቪዲዮሽ አብሪ ንኪው የቪዲዮ ፍቃዱ ሲመጣ ምንም እምቢ ይለኛል ለምን እምቢ አለሽ በቀደም ሴትዮዋ ሰርታ ሁለት ጊዜ ቀጠሮ ይዛላቸው ገብተዋል ኤምባሲ ሁለት ጊዜ ሀቢባ ይኸውልሽ አንዴ ሀቢባ እሺ አንዳንድ ሺህ ተቆረጠ መርሃባ ለነዚህ ሙሉ ሂሳብ ለከፈሉት አንዳንድ $1,000 ይመለሳል 120 ለብቻ طيب ለትኬት ተብሎ የተቀመጠውም ይመለስላቸው እሺ አሁን እነሱ የሚሉት አንዳንድ ሺህ መልሳለች ሴትዮዋ አንዳንድ ሺህ መልሳለች ከላይ ያለው ዘይነባ የትኬቱን እኮ እኛ ጋር ያስገባሽውን ከዚህ ሆነ እንጂ ብሩን እኮ መልሰንልሻል ተመልሷል እኮ የመለሽው እኮ አንዳንድ ሺውን ነው የመለሽው ሴትዮዋ የሰጠችሽን አንዳንድ ሺህ ነው ምን ነው አንዴ ዘይነባ አንዴ ልጠይቃት ቆይ ሃይሚ አንዴ ሃይማኖት ዘይነባ የሰጠሻቸው ብር 2,820,000 ነው አይደለም እኔ እንደዚህ አሁን በሂሳብ እንደዚህ አላቆም ነገርኩሽ እኮ 300 ታዲያ ቁጭ ብለሽ ወረቀት ላይ ስም ዝርዝር ጻፊ ብር የሰጡሽን ሰዎች አስቢ ይሄ የሰው ብር ነው ቀልድ አይደለም እኔ ነገርኩሽ እኮ ይሄው እየሰራሽ በአፍ አይደለም ወረቀትና እስክሪብቶ ያዢና ቁጭ ብለሽ እከሌ እናን ሰጠኝ ከዛ በኋላ ደምሪው ከዛ በኋላ የወረቀት ቀንሺ ከዛ በኋላ እነሱ ሀቢባ አንዴ ላስረዳሽ ማማ እነሱ እኮ ይኸውልሽ የመለሱት ብር ሂሳብ ውስጥ የጨመሩት የወረቀት ብር ተጀምሮ ወረቀት ሳይመጣ የሰጡትን ነው ሴትዮዋ ጋር ያልደረሰ ብር የነዚህ ሪጀክት ሲደረግ የነዚህ ይቋረጥ ተብሎ የተቋረጠውን ሰብ መልሰውልኝ ከነዚህ ጋር አካካሱት ሰማሽኝ ወረቀቱ ያልመጣ ሴትዮዋ በጅምር የተወቹ ብሩ እጃቸው ላይ የነበረው መልሰውልኝ ያ ረቢ ዘይነባ ሴትዮዋ ብር የሚባል ያለ $2,000 አልመለሰችልኝም ሚጣ መች ከፈለችሽ ወረቀቱ ያልመጣላቸው ገና ብስለታችንን ነው ከዚህ የሰበሰበን የሰጠንሽ ዘይነባ እባክሽ የራሳችንን ደሞዛችንን ነው ከጓደኞቹ ከዘመዶቹ ላይ የሰበሰበን የሰጠንሽ ዘይነባ እባክሽ
ተቆረጠው እስከኋላ ያለው 80 ሺህ የሰጠሽኝ የማንን ነው ሃይሚዬ? 80 ሺህ ዘይነባ ከራሳችን እንደመለስልሽ አታውቂም። ተበድሬ ከየዘመዴ ላይ ስታለቅሽ ከልጆቹ ላይ ከዚህ ከሚሰሩ ከጓደኞች ላይ ተበድረሽ ነው ከተበድረሽ የሰጠሽኝ። ከላይ ያለውን 50 ነው ተበድረሽ የሰጠሽኝ። ተይ ሃይሚዬ እኔ አምንሻለሁ። ተይ እምነትሽን አታጥፊ። ተይ ዘይነብ ተይ ለቀብርሽ ተይ ሃይሚ እኔ ለምኝም በየገበያው ከፍላለሁ። ተይ ሃይሚ ግን እግዚአብሔር እናቴ ትሙት ወላሂ አትንከረማትራች ረግሜ ነው ተምበለ ሚሰቀልበት ሰቅዬ ወላሂ ሃይማኖት 80 ሺህ ከፈልሽ ሴትዮዋ ያልሰጠሻትን ነው። ሴትዮዋ የሰጠችሽን ነው። ምን አልሰጠችኝም። ብር ሴትዮዋ ዘይነባ እባክሽ ሴትዮዋ የመለሰችኝ ብር የለም። ቤሩት ባለፈው ረብሻል እንመልሳለን አለሽ። በሀገርሽ ታውቃይላት ሀቢባዬ ዮሐንስን እኔ ካላመነች ነው በዮሐንስ ነው። እኔ ስልኳን እሰጥሻለሁ፣ የደላለዋን ስልክ እሰጥሻለሁ፣ የሰውየውን ያስጀመረውን ስልክ ሀቢባ አሁን ልክልሻለሁ። 4000 ልንገርሽ ሃይማኖት ዮሐንስን ብላ ከማለች አምናታለሁ ብላለች። ዘይነብ ምንም ነገር ዮሐንስን ብላ ከማለች አምናታለሁ ብላለች። ቆይ ሃይማኖት ሰውዬ ጋር ነበረ 4000 አልሰጣትም። እንደውም ብር ወደ ምን ብር ነው ልንቀይር ነው ሮባ የመጣው ብር ሮባ መጥቶ ከናንተ ጋር ወደ የቀየረው ብር ሚስተር ኤልያስ ጋር ነበር። ስጣት ብዬ ለካ አልሰጣትም ብለሽ አይደል 900 የላክሽልኝ ሃይሚ ለሴት ጋር እጃልከባ እሱም እኮ ነቅቶን እንዳባረርን አንተ ስንለው ነቅቶን እንዳባረርን አይደለም ለኔ የላክሽልኝ ሚስተር ኤልያስ ጋር ነበር። ስጣት ብዬ ለደላላው አልሰጣትም እና እሱን ነው ምልክልሽ። እንደውም ሮባን ወንድሜን ጠርተሽው ወደ ምን ብር ነው የሚቀየረው ብሩ ይቀያየራል ብላችሁ በስንት ወር ነው የጨረሳችሁልኝ? ይሄ 100 ሺህ የተሰጠው ሚስተር ኤልያስ ጋር ላስታውስሽ፣ ሚስተር ኤልያስ ጋር ነበር ለደላላው አልሰጣትም። እጃችሁ ላይ ነበረው አይደል እንዴ? ደሞዝሽ እሱን ሰውዬው እንደነቀጠን እኔን ባለቤቴን ወንድሜን እና ያጎቶቹ ልጆች ነቅጦ እንዳባረርን አታውቂም? ባለቤቴ ታስሮ ክስ እንትን ብሎበት ከደላላው ጋር ተያይዘው ብዙ ነገር እንደደረሰበት አታውቂም? የኛ ሰውዬ እንዳባረረኝ አታውቂም? አይደለም አሁን ወደ ሌላ አትሂጂብኛ። የኔን መልስ መልሽልኝ። መጀመሪያ ያ የላካችሁልኝ ብር ሚስተር ኤልያስ ጋር የነበረ ብር ነው አልሽኝ። አንቺ በውስጥ አልሽኝ ለኔ የላክሽልኝ ሚስተር ኤልያስ የሰጠሽን እኮ ነው ለኔ የላክሽልኝ። ከደሞዝሽ የላክሽልኝ 50 ሺውን ነው። ተበድሬ ነው ያልሽው 50 ሺውን ነው። ቀኔ 1 ሚሊዮን ምናምን 1 ሚሊዮን ስንት ብር ከዚህ ስልክልሽ ከደሞዚ $250 እየተከፈልኩ ነው ሁሉ ብር ምልክልሽ ዘይነባ። ከደሞዝሽ አይደለም ሚስተር ኤል እጃችሁ ላይ የነበረው የነ አዲሶቹ ልጆች ለሴትዮዋ ያልሰጣችሁ። እንደውም ሰውየው ቤሩት ነበረ ሲመጣ እሱ ነው የሚሰጣው። ሀቢባ ማዳም ሴትዮዋ እንትን እያለች ነው እንዴት ላድርግ እየተቆጣች ነው የተሰላው። እኔ በስነ ስርዓት ደረሰኝ። ከዘይነብም የዘይነብን ደረሰኝ እያሰላው ነበር። አሁን ሚውት አድርጌ ይኸው እዚህ ጋር በካልኩሌተሪ ከዘይነብም የደረሰኝ ግዛው ምንድን ያለው እኛ የማናቃቸው ሰዎች ስም ደረሰኝ የላከችልኝ ዘይነብ ወደሱ ልኬ ዋትስአፕ ላይ እነዚህ ሰዎች እኛ አናቃቸው እኛ የማናቃቸውን ሰዎች ደረሰኝ ልካለች። እኛ ያስገባንበት ይኸው ብሏል። እሷንም በቀደም የመጀመሪያ ቀን ላይቭ ላይ የመጣች ቀን እዚህ ጋርም ስመዘግብ ያለችኝ ያሰላሁት አሁን 1.8 ሚሊዮን እናንተ መልሳችኋል። ከሰጠቻችሁ 2.8 ላይ 1.8 መልሳችሁ 1 ሚሊዮን ነበር የሚቀረው። ከ1 ሚሊዮን ላይ የወረቀት ስለማይመለስ የአምስት ልጆች የወረቀት 100 ሺህ ሲቀነስ የሚቀርባችሁ 500 ሺህ ነው፣ ግማሽ ሚሊዮን ብር። እሱን መልሱ እኮ እሱን እንመልሳለን። ታውቃለች መልሳለሁ ሰርቼ ከፍልሻለሁ ብያለሁ። በዛ እንደውም እሷ ሀቢባ ይቅርታ አድርጊልኝ ነው 250 የጋራችን ኪሳራ ነው። 250 አይደለም የጋራ ያለው ሃይማኖት ተዋሽታ ምን ጋራ ያልሽው ቅድም አላልኩም ብለሻል። አሁን ደግሞ ብያለሁ ይሄንን አይደለም ማለች። ቆይ አይደለም ሃይማኖት አትዋሽታ። እኔ ጭንቅላቴንም አታወዛግቢ። እናንተ ባልና ሚስት እየተረዳዳችሁ ነው። አጠገብ ላጠገብ ናችሁ። ሃይማኖት ታይ አላህ ለምነን እንከፍላለን። እንደውም ቆይ
የጋራ ኪሳራችን ለምንስቲኮ ራሱ የላኩ ቦይስ አለ ሀቢባ የጋራ መጣሽኝ። አሁን እንደውም የረሳሁትን አመጣሽኝ። ቆይ አንዴ ሃይሚ በእናትሽ አንዴ እንደ ድሮሽ እስቲ ሁኚ በእናትሽ። ምንድን ነው ያልኩሽ? ከዚህ ልውጣ። እንደውም እኔ ሀቢባን አላቃትም። ኮሜዲያን እሸቱን ፈልገዋለሁ። ለምነን እንከፍላለን። አንቺ ሞጆን መሬት ስትይ እኔ ለምነን እንከፍላለን። የሰው ብር መክፈል አለብን እና አሁን አገር ውስጥ ሆኜ ይይዙኛል፣ እታሰራለሁ። ስለዚህ ለምነን እንከፍላለን። የሰው ብር ተባብለናል። አዎ አሁንም ቢሆን እንከፍላለን። ስለዚህ የወረቀት ነው ብለሽ ለምናችሁ ኮሜዲያን እሸቱ ጋር ለምናችሁ ልከፍሉ ብለን ያልኩት እኔ አንቺን አላቅሽም ልልሽ ሁሉም የሚያውቀውን ያህል ለሚያስበው የሚመኘው ሀቢባ። ከዛ ታዲያ ወደ እኔ ያመጣሽ ይረዳል። እኔ ያን ኢትዮጵያ ሁኜ ችግረኛ ታባሚን ይረዳል፣ ችግረኛን ይረዳል፣ ደላላን አይደለም ይረዳው። እኔም እኮ ችግር ውስጥ ነው ያለሁት። እሺ የሆነ ነገር ቤተሰብ የሆነ ነገር ቢሆንስ ያኔ ታለቅሱልኛላችሁ፣ ትረዱኛላችሁ። ወይ አንድ ነገር አጃምጪ። መጀመሪያ እኛን መተሽ ድለላ ልሰራ ነው፣ 20 ሰው ወደ ሮማኒያ ልልክ ነው፣ በእያንዳንዳቸው 350 ሺህ ልቀበል ነው። ካልተሳካ ታዋጡልኛላችሁ፣ እዳይን ትከፍሉልኛላችሁ ብለሽ አማክረሽናል። ውል ፈጽመናል። እኔና አንቺና ይሄ ህዝብ ውል ፈጽማችኋል። ይሄ ነገር መምጣቱን ባቀራሴን ችግር ላይ እኮ አልጥልም። ታዲያ በቃ ይሄ እኮ ያንቺ ታሪክ ለሁላችንም ጭንቅላት ሰጥቶናል። ገንዘብ ስላመጣ ብቻ ምንም አይነት ስራ ዝም ብለን አንሰራም። ገንዘብ ስላስገኘ ብቻ ማሰብ አለብን፣ አይምሯችንን መጠቀም አለብን። አንድ ሰው ወደ ቢዝነስ ሲገባ አንቺ ቢዝነስ ብለሽ ነው ይሄንን ሁለታችሁም ቢዝነስ ብላችሁ ነው የገባችሁት። ወደ ቢዝነስ ስገባ ወይ አተርፋለሁ ወይ ከስራለሁ። አንቺ ተሳክቶልሽ 20 ልከሽ ቢሆን ኖሮ ብሩ እየጣመሽ ሌላ 20 ትልቂያለሽ። ሌላ ይሄን ሀብታም ሆነሽ ሀገርሽ ላይ ጥሩ ላይ ለወንድሜ ነው እንጂ ምን ብሩ ይጠመኛል። ስለዚህ ያንቺ የእናትሽ ልጅ ወንድምሽን ሮማኒያ ለማድረስ ሌላው ምስኪን ድሃ መበላት አለበት። ወንድምሽን አንዷ ጣሂር እሺ ልንገርሽ፣ አሁን ጣሂርና ጅብሪል ታውቃለች ምንድነው ታይላንድን ያሉት ችግር ላይ ነው ያሉት። እናትየው ለ5 ዓመት መሬቱ አያቱ ለ5 ዓመት ዘመድ ነው ልጁ ለ5 ዓመት የእርሻ መሬት ሽጣ ነው የከፈለችው። ዛሬ ልንገርሽ እኔ እኮ አገሬ መግባት አልችልም እንዳለ ቤተሰብ አንቺ ነሽ ዜናባ። እኛ ስለ ታይላንድ አናውቅም። ዘሜ ለክሻቸው አንቺ አይደለሽ ታዲያ እኛ ምን እናውቃለን? ዜናባ እኔ አይደለሁም ተይተ እኔ አይደለሁም። አላህ ብሩን ስንመልስላት እዛ ላከቻቸው ጀምራ ሌላ ቦታ ብሩን ስንመልስላት እኔ አይደለሁም የላኳቸው። ተይ በእናትሽ አናግሩኝ። ዜናባ ልጆች እኮ እያወሩ ነው። ዜናባ ልጆች እኮ እኛ ጋር እየደወሉ ናቸው። ክፍያው ራሱ በጣም ትንሽ ነው። ሃይማኖት ወይ በእናትሽ አምጫቸው። ታይላንድ የወሰደች ደላላ አይደለሁም ብላ ስትምል ስትዘንገንዘብ እኔ አስገቢው እኔ ልክልሻለሁ። ልላክለት ለልጁ ዘይነብ እኔ ደላላ በሆን እንደዚህ አይነት ኑሮ አይደለሁም። ምን ያላኳቸው ነበር። አሁን ይኸው ታይላንድ ላክሳቶች አሉ እየተባለ ነው። ልጁ ያጎቷ ልጅ ነው ሀቢባዬ። ምናልባት እንግዲህ በኋላ እኔ በሌላ ነገር ካምን አላውቅም። የራሷ ያጎቷ ልጅ ነው። አንደኛው ሌላ ቦታ ልካቸው ታይላንድ የሚባል ሀገር ነው። እኛ ጋር ስራው አልተመቸንም፣ እዚህ በጣም ያስጠላል፣ ስራው ይከብዳል ያሉ የሄዱበት ምክንያት ይኸውልሽ፣ አንዴ ሀቢባ ይኸውልሽ፣ እነሱ የሄዱት አያትየው መሬት ለ5 ዓመት ሽጣ ማለት ነው። ለ5 ዓመት ሽጣ ከፈለሽ የኔን። ከዚያ እንደውም ልጁ ገልሻለሁ አለኝ 15,000 እንደውም ስልክ ግዙለት ብዬ አለቀስኩባቸው። በስልክ እንኳን ልጽናና ብሎ ከቤት አልወጣም አሉ። መጨረሻ ላይ እንደገና እህቱ ከዱባይ ሌላ ብር ልካለት ነው። በምን እንደሄዱ አላውቅም። እኔ ራሱ ሊገለ እንዲህ ወንድሜ ነው ከላይ ላይ ያዘልኝ ማለት ነው። አሮጊቷ አያትየው ቤት እየመጣች ታለቅሳለች። መበላ አጣሁ። ለምን በእርሻ ነው የምትተዳደር? እኔ አይደለሁም የላኳቸው። አሁን እኔ እንደው በዘይነብ ብስጭት ሌላ ቦታ ሄደዋል። ልጆቹ አደጋ ላይ ናቸው። ከኢትዮጵያ ነው ብር የሚላክላቸው። ይሄው ልጁ ጅብሪል ይባላል። ላይፍሽን አሁን እንደውም ሼር አደርግለታለሁ እና እኔ አላኳቸው። ምን ቤት በኩል ነው የምልካቸው። ጅብሪል ብሩን ሰጠሁት። ማን ላካቸው? ጣሂር ግን ማን ላካቸው? አላቅም። እሱ በሌላ ደላላ ነው የሄዱት። ትጠይቂያቸዋለሽ። እነሱ ዛሬ ችግር ላይ ናቸው። በእኔ ሳይሆን በሌላ ደላላ ነው የሄዱት። ኦኬ ታይ ሀቢባ፣ እኔ ደላላ አይደለሁም። ታይ ግን አንድ ቀን ትረጅኛለሽ። ዛሬ አይደለም ችግር የለውም። በእኔ ሳይሆን በሌላ ደላላ ነው የሄዱት ነው ያልሽው። ራስሽ ካንቺ ነው ያቃለ የወጣው ከኔ አይደለም። ሁለታችሁም ደላላ ናችሁ። አንቺም ሃይማኖትም አይደለም። ደላላ አይደለም። እንሳቤት ደላላውን ስም አትፈልጉትም፣ ግን ብሩን ትፈልጉታላችሁ። ምን አላችሁ? ያዋጣናል ብለን ስራ ላይቭ ሪካርድ እኮ ይቀመጣል። እያንዳንዱ የምታወሩት ነገር
90 ቀን አይጠፋም። እኔ ደግሞ ዩቲዩብ ላይ ዳይሬክት ነው ላይቬን ማስተላልፈው ይቀመጣል ዘላለም። ምን አለች ቅድም ሃይማኖት፣ ይሄን ስራ ያዋጣናል ብለን ነው መስራት የጀመርነው እኔና አንቺ። ግን ሳይሳካ ሲቀር ሁለታችንም እንክፈል በቃ ይሆነናል ብለን ነበር የጀመርነው። ስለከሰርን ኪሳራ በሁለታችንም 250 ሺህ እንክፈል አለችኝ አላለችም? እናንተ ቢያዋጣችሁ ቢሳካላችሁ ሚሊዮነር ብትሆኑበት ኖሮ ዛሬ እዚህ ጋር ተመጡ ነበር፣ ትነግሩን ነበር። የኢትዮጵያ ሕዝብ ወይ እዩንኛ በደለላ ስራ ሀብታም ሆነን ትሉን ነበር? አትሉም፣ አትመጡም ነበር። አሁን ላይ ግን የጀመራችሁት ነገር ስላልተሳካላችሁ ስለከሸፈ እዳ ውስጥ ስለገባሽ ነው የመጣሽው እኛ ጋር ዘይነብ። አንደኛ ምን አልሽ መጀመሪያ ኮሜዲያን እሸቱ ጋር ሄደን እንድንረዳ ነበር ያሰብኩትኝ። ከዛ ሀቢባ ጋር አመጡኝ። ሀቢባ ለደላላ ቁጭ ብላ ብር አታሰባስብም። እኔ ለታመመ ሰው እንጂ በደላላ ሀቢባ አልኩም። እኔ ሰርተን እንከፍላለን ነው ትከፍላለው። ሰርቼ ምን አስናለሽ ትሰሪያለሽ ያለሁት ሀቢባዬ በየወሩ እየሰጥናል ነው። እግዚአብሔርን ነው የምልሽ። እኔ ምንም አልፈልግም። በእንደዚህ አይነት ስራ ስሜ እንዲነሳ አልፈልጉም። እኔ ክርስቲያን ልጅ ነኝ። በእንዲህ ያለ ነገር ጭራሽ እኔ የደሃ ቤተሰቦች ነው ያሉት። እዚህ የመጣሁ ቤተሰቦቼን ለመርዳት ነው። 3 አመት ቤሩት ነው የቆየሁት። አሁን እዚህ ሮማንያ ከመጣሁ ደግሞ 3ኛ አመት ገብቻለሁ። እኔ 5 ሳንቲም ቤተሰቡም አልፈልግም። የአጎቶቼ ልጆች አሉ፣ የአክስቶቼ ልጆች፣ ባለቤቴን፣ ወንድሞቼን ያመጣሁት ራሴ ነኝ። ወንድሟን ራሱ ማለት ነው ብፈልግ እኔ ከወንድሟ ላይ የፈለኩትን መቀበል እችላለሁ። ግን ታውቃለች እናቷ ስታለቅስ እንደውም ገና ሲባል እኔና ዘይነባ የተገናኙን ብትይ ለሳኔ ያመጣሽላት ወንድሟን በነፃ ነው። እግዚአብሔር በነፃ በመጀመሪያ ሲባል እኔና ሀቢባ የተገናኘ ነው። እሷ ዘይነብ እሷ ኮይት ነበረች። እንደዚህ በፊትም ሰው ተወስዳለች። ከዛ እናቷ በጣም ሲቸገር ምናምን ስታይ ሃይማኖት ነው የምትለኝ እናቷ። ከዛ እንደዚህ የምትቸገሪ ከሆነ ፓስፖርት አሳድሽና ፓስፖርትሽን ልጄ እንደዚህ ኮይት አለች ተወስድሻለች አለችኝ። በፊት ገና ሲባል ስንገናኝ እኔና እሷ ልጅ ከዛ ስትል ፓስፖርቴን አሳደስኩ ምን አልኩ እንዳጋጣሚ ኮይት ተዘጋ የሆነ ሰዓት ላይ እንደው ቢያኝ ክፍያ 10 ሺህ 20 ሺህ ብቻ ነው ትከፍላላችሁ ብላ ልንሄድ ማለት ነው። እኔና የባለቤቴ እህት አንድ ደግሞ ያክስቶቼ ልጆች አሉ። እሷ ልወስደን ነበረ ገና በጀመሪያ ሀስባል። ግን እግዚአብሔር ረድቶኝ እኔ በመሀል ወደዚህ ቦታ መጣሁ። ወደዚህ ቦታ ስመጣ ሃይማኖት ወይ ይሄ ቻንስ ከገጠመሽ ልጄን ሙሰጂልኝ ስትለኝ እሷና ችግር የለም እኔ ከቀናኝ ወስድልሻለሁ አልኳት። እዚህ ስመጣ እንዳጋጣሚ በቃ እዚህ ከቤሩት መጥተው በጣም ብዙ አሉ እንደዚህ ዘር ምናምን ሆነው አሉ የሚኖሩ። አንዱን ሲያዩ በሞላ ድርጅት አላቸው። አንድ ሲሉ ሁለት ሲሉ ብዙ ሰው ማምጣት ጀመርኩ። ሰዎቹ አጭልን ሲሉኝ በዛ መሀል ነው ከሷ ጋር ራሱ የተገናኘ ነው። እንደዚህ አንቺ እንዴት ገባሽ? እዛ ሀገር እኮ እንደዚህ ነው ሰው እንዲህ አይነት ብር እኮ እየተከፈለ ነው የሚሄደው። እንዴት አድርገሽ ገባሽ? ምናምን ስትለኝ እንደዚህ ሆኜ እንደዛ ከሆነ በቃ እንደዚህ የሚሄድ ሰው አለ ላመጣልሻለሁ ብላ ያመጣቻቸው ራሳቸው። እኔ ዘመዶቼን አንድ ከብር ተቀብያ ያመጣሁት የለም። ፈጣሪ መስገን እየሰሩ ነው። ዛሬ እያመሰገኑኝ ነው ያሉት ማለት ነው። እኔ ማንም ሰው መጥቶ ቢሰራ ዛሬም ነገም ይሄ ሪጀክት የሚባል ነገር ባይኖር ማንም ሰው ይመጣ ቢሰራ ደስ ነው የሚለኝ። ታውቃለች። የብርንም ነገር ደግሞ ይሄ ነው ብላ ያመጣችው ራሷ እንደሆነ ታውቃለች። ሃይማኖት እኔ ልክ አምንሻለሁ። ብሩን 20 ሺህ ነበር የተስማማችሁት አይደል? ልታተርፉ የቱን አይደል? አሷነት ሰጥሻለች። ይሄን ያስብልሻለች። ራሷ 100 ሺህ የወረቀት ከሆነ 250 ሺህ ማን ኪስ ነው የሚገባው? ማን ነው የሚበላው? 250 ሺህ አይ ሁላ 100 ሺህ አይደለም ወረቀት ሀቢባ። ያው መጀመሪያ ወረቀቱን ስታስጀምር 1000 ሴትዮዋ ትወስዳለች። ወረቀቱን ሰርታ ከጨረሰች በኋላ ደግሞ 1000 መልሳ ትወስዳለች። 2000 ነው የሚከፈለው። ቅድም ግን ማዳም ያለችው መጀመሪያ 1000 ነው የምትከፊው። መጀመሪያ 1000 ነው የምትከፊው። ልጆቹ ሁለተኛ ከተመታላቸው በኋላ ነው ሁለተኛውን የምትከፊው። 240 ሺህ ነው ሴትዮዋ የምትወስደው ደላሏ ማለት ነው። አጠቃላይ 120 መጀመሪያ ነው የምትወስደው። 120 ሺህ ውስጥ ለማን ነው ታዲያ 350 ሺህ ነው የሚከፍሉት? 240 ሺህ ደላላ የምትወስድ ከሆነ 120 ሺህ 120 ሺህ የትኬት ምናምን ትኬት አለ። ትኬት ከዛ ላይ ነው የሚቆረጥላቸው። ትኬት ራሷ ዜናዋ ነው የሚቆርጥላቸው። ታውቃለች ቦታውን ዜናዋ ትኬት ትቆርጥላቸው ቦታው ነው። ማሻአላ ትኬት መጨረሻ ትኬት ይቆረጣል። የቪዛ ማስመቻ አዲስ አበባ 2 ጊዜ ነው የከፈለችው 15000 ብር 7500 የከፈለችው። የፈረንጅ ደላላ አለ ወይ እያሉ ነው። እንደገና ነግሬታለሁ። እንደገና ለሴትዮዋ ሀቢባዬ እንደገና ደግሞ ልጆቹ መጀመሪያ ገብተው ሪጀክት ሲባሉ ድጋሚ ሰውየውን ራሱ ፈረንጁን አዲስ አበባ ያለውን አነጋግራ
ለእያንዳንዱ ሰው 30 ሺህ ብር ብሎኛል፣ ክፈይና እመታላችኋለሁ ብሎኛል ብላ ከፍያለሁ ብላለች። ለ10 ምናምን ሰው ከፍያለሁ አለችን። ከዛ ከፍዬላችኋለሁ በቃ ሊመታላቸው ነው ጨርሰና ምናምን አለች። ልክ በ15 ቀኑ ፈረንጁ ደውሎ ሴትዮዋ ጋር እዚህ ያላችሁ ጋር ሮማን ያለችው ጋር ደውሎ ኑ ሰዱ ባያቸው እንትና ፓስፖርታቸውን አለ። ከዛ ልጆቹ ፓስፖርታቸውን ይሰዱ ሪጀክት አድርጓቸዋል አለ። እንዴ ዘይነባ 30 ሺህ ብር ከፈልኩ አላልሽም ወይ? ሊመታላቸው ነው አላልሽም ወይ ስንላት ከፍዬዋለሁ አለችን። ከፍዬዋለሁ ለምን እንዳልመታላቸው ነው ምን አውቃለሁ አለኝ። ከዛ ሁሉ ሰው 30 ሺህ ብር ለፈረንጅ ሰጥታለች። እንግዲህ ሰጥቻለሁ ነው አለችን። እኛ አናውቅም፣ እኛ ያለነው እዚህ ነው። እናንተ ደረሰኝ አትጠይቁም እንዴ? ከፍያለሁ ስትል በእጅ ነው የሰጡት አለችን። በእጅ ነው የሰጡት አለችን። ቆይ ሴትዮዋ ከፈረንጁ ጋር የምትደዋወል ከሆነ ለምንድን ነው እንዲመታ ያላረገችው? ሃይሚ ተይ በቃልሽ ነው ተይ አትዋሽ። ይሄንን ጥያቄ እኮ ሴትዮዋ የሀገራችሁ ችግር ነው። እኔ ወረቀቱን ሰርቼ ልክ ያለው በሰዓቱ እችላለሁ። ቆይ ኤምባሲውን እንኳን ያሳየኝ ግዛው አይደለ? ልክ እኔ እንደላላ አርገሽ ሃይማኖት ለምን እንደው እኔና አንቺ ነገ እንገናኛለን። አንደኛ ደግሞ ታሪክ ይቀየራል። አላህ ይኸውልሽ አንደኛ እናቴ የጠየቀችሽ ለእንድዬ ነው የተቸገረችው ቤት ውስጥ ከእንድዬ ጋር ነው። ሮባ መኪና ላይ ነው የሚሰራ። እኔና አንቺን ያገናኘን የወንድሜ የእንድዬ ጉዳይ ነው። ዘመቻ ይሄዳለሁ ይላታል። ብርሃኔ ናት እግሩ ላይ ወድቃ ያስቀረችው። እና እባክህ የተገናኘን በእንድዬ ዙሪያ አይደለ። ተይ ሮባን ታውቂዋለሽ ሃይሚ፣ እንደ ድሮሽ በቃልሽ ሙቺ። እኔ ብር ብዬ አይደለም እንድዬን እንድትወስጂልኝ ነው። ሪጀክት ተባሉ ብርም ሰጥፋች ሪጀክት ተባሉ ዘይነባናት መስጠን የምትይው ሃይሚ፣ እኔንም ብር አስቤ የምሰጥሽ ዘይነባናት መስጠኛል። ለዚህ ሁሉ ልጆቹ ሪጀክት ለመሆናቸው ተጠያቂ እንደውም አንቺ ነሽ ወይ? ልጆቹ ራሳቸውን ፈልገው እንዳያመቻቹ አነጋግሬያለሁ ብለሽ ሰው አግኝቻለሁ ብለሽ ከፈረንጁ ጋር አውርቻለሁ ጨርሻለሁ፣ ብር ያውም የኢትዮጵያ ብር አይፈልግም ዶላር ለሚፈልገው ብለሽ ገዝቻለሁ፣ ሰጥቼዋለሁ፣ አሽጌ አንዴ በወረቀት አሽጌ አንዴ በምን ስትይ የነበረው አንቺው ነሽ። ቆይ ልጠይቅሽ እሺ፣ መጀመሪያ የእናንተ ዘመድ አይደለ እንዴ ይዟቸው የገባ ያ እንትና የእንትን አስተማሪ ነው ያለችው? ልጆቹ ያመጣሻቸው በሞላ ግማሹ ምንም የማይችለው ሰውየው እንግሊዘኛ ኢንተርቪው ሲያደርግ ዘይነባ ልጆቹ ቋንቋ መቻል አለባቸው። ያንስ አይደለም ማለት እኔ ነኝ ያመጣሁት። እሱ አይደል ይዟቸው የሄደ የእናንተ ዘመድ አይደለ? ቋንቋ ሊናገርልሽ እኮ ይዟቸው የገባው እንዳለ የማይችሉትን አምጥተሻ ዘይነባ ስማቸውን እንኳን መጻፍ የማይችሉ ልጆች እኮ ነው ኤምባሲ ሮማንያ ኤምባሲ ዘሽ ገብተሽ ጉድ የፈላው እኮ ዘይነባ። እሱ ሊረዳቸው እኮ ነው። አንቺ እንግሊዘኛ ትቺ ነበር እንደ ስትሄጂ? ተይ እንጂ ሃይሚ መከባበር ነው። አሁን አይደለም በዛን ሰዓት ነው። አሁን አይደለም አስተርጓሚ ይዤ ገብቼ በስርዓት ነው ያወራሁት እኮ ያስተርጓሚ ያወራደ ማለት ነው። አስተርጓሚ ራሳችሁ አዘጋጃችሁ አይደል እንዴ? ተከፍሎ ለአስተርጓሚው እንደውም ልጆቹም አሉ 2,000 ተከፍሎ አንድ እኔ ደላላ ቢሆን ቤቴን ለምን አሳያለሁ? አይደለም እኔ ደላላ ቢሆን ቤቴን ለምን አሳያለሁ? እሺ ዱባይ ያሉትን ኢትዮጵያ ናቸው ብለሽ እንዴት አድርገሽ ጀመርሽላቸው? ዱባይ ያሉትን ልጆች አሻራ የሰተው ጀመሩ። ዱባይ ሆነው ሮማንያ በመሃል መተው ብራቸው ይጨነቅ ትኬት ቆርጦ ይመጣሉ። ኧረ እንደው እስቲ ተይ በመድኃኒዓለም ትኬት ቆርጦ ይመጣሉ። ለምን አውሮፓ መሄድ ስለሚፈልጉ ብራቸው ይጨነቅ። ሃይሚ ግን እኔ እድናምሻለሁ ተንደርሶላቸው ወዲያ ነው። እሺ አቺ ደግሞ አንደኛውም ልጅ እንደውም ሪጀክት ተብላ ሮማን እዚህ ወደ አውሮፓ ውስጥ መግባት አትችልም። እሱን ራሱ አሻራ እንዴት አድርገሽ አሰጥተሽ አሰራሽላት? በፊት ጣፍታ ምን ብላ ሮማንያ ላይ ለስንት ዓመት ነው መግባት የማትችል ልጅ እንዴት አድርገሽ አሰራሽላት? እሱን ራሱ እሱ አሁን በእኛ ቆይ ግዛው 16 እንደውም ጥሩ መጣሽ ብሎ እንዴት ሰጣት? ቆይ ዘይነብዬ ከወንጀል ነፃ ነሽ ብሎ አዲስ አበባ ላይ እንዴት አድርጎ ሰጣት? ልጅቷ እንዴ ምን ወንጀል ሰራ? መች ገባች? ሩማንያ አልገባችም። ሲቀጥል ሄዳ ነው አሻራ ይሰጣችሁ። አምስቱም ሀገር ላይ ክልክል ነው። በፊት ቱርክ ነበረ ጣፍታ ነው አለ ታውቂያለሽ። አናግርሻት እንደዛ አለችሽ ልጅቷ። እኔ ምን አውቃለሁ? እኔ ፈትሼ አልቀበል ይዋና አለችው።
እዚህ ሀገር አውሮፓ ክልል አውሮፓ ላይ መግባት ከአረብ ሀገር ነው የመጣችው። ሃይማኖት ለምንድን ያስጀመራችሁት? እኮ ነው አድርጋ ሴትዮዋ ካንስል ያደረገቻት። ሰውዬው ካንስል ይሄ ነገር ወንጀል ነው ብሎ ነው እንዳለ እርግጥ ያላቸው በሷ ምክንያት። ልጅቷ ከአረብ ሀገር ነው የመጣችው። እሺ እሷ በሷ ምክንያት ሃይማኖት እንደዱሽ አትቀባጥሪ። ለምን የግዛውን ምክር ሰምተሽ ቀብርሽና ለምን እንደሆነ ታውቂያለሽ። እኔ ልታሰር ችግር የለውም እገባለሁ። ታስሬ ቅጣቴን ተቀጥቼ እወጣለሁ። ግን ማለት ነው የቀራባችሁን 500,000 እኔ በትክክል አስልቼው ዘይነብም የላከችውን ደረሰኛ አይቼ ግዛውም የላከውን ደረሰኛ አይቼ አስልቼ የቀረባችሁ 1 ሚሊዮን ነው። ከ1 ሚሊዮን ላይ የወረቀት የ5 ሰው 100,000 አይከፈልም፣ የወረቀት አይመለስም አላችሁ። እሺ ተስማማን። ማዳምንም ጠርተን ማዳምን መስክራ $1,000 የወረቀት ለመንግስት እንደሚከፈል ለፕሮሰስ ተናገረች። ስለዚህ ለመንግስት የተከፈለ ነገር አይመልስም። 500,000 ስጧት። የቀረባችሁ እሺ ሀቢባዬ እኛ ብቻ ነን የምንከፍለው። እሷስ ለፈረንጅ ሰጥተው ለምኗ ስትል ነበረው ስብር ቆይ እኛ ብቻ ነን የምንከፍለው። እናንተ የተሻለ ሀገር ነው ያላችሁት። ከሷ እናንተ የተሻለ ሀገር ስላላችሁ በቃ 500,000 ስጧት፣ መልሱላትና ተስጥ ለሰዎቹ ታርተን እንሰጣታለን። 2 ወር 3 ወር ትታገስ በቃ። ዘይነብ እኔ ሲታመር አንቺ ፊት ተፈለግሽ አንቺ አካውንት ሰጣችሁ ያስገባላታለሁ። 3 ወር እንደዚህ ትታገሰው በቃ ከ3 ወር ይሄው እኔ 3 ወር ቀጠሮ ይዝላችኋለሁ። በ3 ወር አካውንት እኔ ከዘይነብ ተቀብዬ እኔ ለሃይማኖት እልካለሁ፣ ያስገቡልሻል። አለቀ በቃ። እኔ ዘይነባ በእናቷ አካውንት እኔ ዘይነባ ብዙ ነገር ስለካደችኝ ካሁን ወዲያ በእናቷ አካውንት አስገባላታለሁ። የእናቷን አካውንት ተቀብላ ስትስተኝ ራሷ እናቷ ዘምዘም ነው ስሟ። በእናቷ አካውንት እኔ የእናቷን አካውንት ለእኔ ትልካለች ዋትሳፕ ላይ፣ እኔ ለአንቺ እልካለሁ። እሺ ዋትሳፕ ላይ ትክክል በቃ